ኮታ ሰጥሽና ሰው በሚያዋጣልሽ ገንዘብ ቪዛ ሰራልሻለሁ ብያት ነበረ። ለመኪናውም እስከ 10,000 ድራም ድረስ መድቤላት ተጨማሪ ነገር ለቪዛሽም ሆነ ለመኪናው ቢያስፈልግ እስከ ጥግ ድረስ ጨርስልሻለሁ ባልኳት ሰዓት ያው ህዝቡ ልጁን ባደረገው ግፊት እንደገዛላትና መኪና እዛ እንደምትጨርስ ጉዳዩን ነግራኝ ሄዳ ነበር። ስትረከብ ምናምን አይተን ነበረ። ከዛ በኋላ ደግሞ መታ እንደገና ተመልሳ በሌላ ሰው በኩል አድርጋ ቪዛዋ ጉዳይ እንዲያልቅ ስጠይቀኝ አሁንም ምን አልኳት፣ ምንም ችግር የለም በተነጋገር ነው ከሳራ ጋር ቃል በገባንልሽ መሰረት ያልቃል ተባብለን ተለያይተን። ትላንት የነበረውን ቪዲዮ አላየውም እኔ እዚህ ጋር ሲወራ ሰምቼ ደውዬላት ና የገጠመሽ ነገር ካለ እስቲል እኛ አለን ብዬ አልኳት። ስላት ኖ ምንም አይነት ሚዲያ ላይ መውጣት አልፈልግም እስቲል የምጠብቀው ነገር አለ ከሱ አለች። ከደቂቃዎች በፊት ደግሞ አንተ ስታናግራይታ ባና አናግራህ ነበር ይመስለኛል። ወዲያውኑኑ መኪና ሚልኪያ ይዛ፣ ሚልኪያ ማለት ምንድን ነው የሚባለው? ሚልኪያ ይሄ የመኪናውን ሊብሬ የሚባለው በአማርኛ፣ እሱን ይዛ መኪናውን ድራይቭ ስታደርግ ቪዲዮ ተለቀቀ። ይሄ ነገር እንዴት እሱ ጋር ደርሶ ነው ቪዲዮ የተለቀቀው? በሚልኪያ ያለ መኪናስ እንዴት አድርጎ ነው የሚነጥቃት? በእጇ የሰጣትን ካሽ ገንዘብ 6,000 ድራም እንዴት ነው የሚነጥቃት? ሰሙ አንተ ከሷ የሰማው ነገር አለ? እኔ አሁን አጭር ነገር ልበልና ሰው በራሱ እንዲመረምር የምፈልገው ነገር አለ። አንዴ ሳሪ በትልቁ አለ ይሰማችኋል? እሺ፣ በመጀመሪያ ደረጃ ድራማዎች ሁሌ የሚጠበቁ ነገሮች፣ ብዙ ጊዜ እንደዚህ ድራማዎች የተለመዱ ናቸው። በተለይ እኛ ኮሚኒቲ ላይ ይሰራል። አሁን የጌጤ እንድትናገር ያልፈለገችው ነገር አለ። በደንብ ስሙኝ። እንድትናገር ያልፈለገችው ወይም የምትፈራው ነገር አለ። እርግጠኛ ሆኜ ልንገራችሁ። ስለዚህ የምትፈራው ነገር አለ፣ መናገር አትፈልግም። እጠብቃለሁ የምትለው እሱ ነው። አንድ ሁለተኛ ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ። መኪና በህዝቡ ሲነገር የነበረው መኪናና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና አይደለም። ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው። ሴም ይርና ሞዴል የሆነ መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸትዳውን ነው የሆነው። አይሰራም ከዛ በኋላ ማለት ነው። አሁን መኪናው ያለው ጋራጅ ነው። ቶ ተደርጎ መጥቶ ጋራጅ ነው ያለው። ስለዚህ መኪናው ይሰራል፣ ጠብቂ ነው የተባለችው። አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ፣ ምንም እንዳታወሪ ተብላለች። በተለይ ዱባይ ያላችሁ አሩኑ ለምን ይሄን እንደማትናገሩ አላውቅም። የሀገራችሁ ህግ መናገር አይቻልም ይሁን አላውቅም። ብዙዎቻችሁ ይሄን ነገር ታውቃላችሁ፣ አሁንም መናገር አትፈልጉም። ስለዚህ ለምን ፈቃደኛ አይደለችም ተሙ? እኔ በፉል ፓወር በሙሉ ኃይሌ ላግዛት ሬዲ ነበርኩ። አሁን አልመጣም። ተናገረው ይኸውልሽ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ጠይቂ። ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም፣ ይሄ ልጅ ከእሷ የባሰ መጤ ነው። እሷ እስኪ እኔ ጋር ትድረስና ተሙ እኔ ልፈር የእሷን ጉዳይ መጨረስ ያቅተኝና የእሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል። ልጅቷም ደግሞ ሴፍ ትሆናለች፣ እኛም አናዝንባትም። እኔ በበኩሌ ተሙ በጣም ነው ያዘንኩባት። የኔ ንቃ ነው። አንድ ነገር ተረጃት እናት፣ የሆነ ሰው ፕሬዠር ካደረገብሽ ወይም የሆነ አይነት ነገር ውስጥ ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር። ልጅቷን የተረዳዋትን ነው የምነግርሽ። አሁንም ተረዷት። ልጅቷ ፕሬዠር ውስጥ ናት። አንደኛ ነገር ይኸውልሽ መኪናው ሲቀየር ሜክሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ የሆነ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድነው የመሰለሽ? እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን እቺ ልጅ መኪናው ላይ ትልቁ ፖይንት መኪናው ሲቀየር ያመጡት ምክንያት ምንድነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ
ሊብሬ ታይትል ለመቀየር ሳትቀይሪ መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው ኦልሬዲ ገራጅ ገብቷል 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው ተጭኖ ነው የመጣው መኪናው ብዙ ብልሽት አለው እየተነሳ ይጠፋል ብዙ ችግሮች አሉት መኪናው ከየት እንደተገዛ አላውቅም ገብቶሻል መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም ተሙኝ ኢቭን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ የታሰበልሽ ይሄ አልነበረም ካመንሽበት ግድ የለም ግን ብለናታል ገባ እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋ ልጁም እንዲቀልድ ያደረገችው ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ ስለ ሁሉም ነገር ራስን ካገለልክ ግን እኛም ጠልተህ ሄደ ጎትቻ አምጥቼ እንዲህ ላደርግ አልችልም ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር ግን ትምጣና እንጨርስላት ተብሎ ነው ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ እየጠየቀች ነው የምትጠይቀው ደግሞ ምንድነው ይሄ መኪና እንዲህ ችግር አለው ገብቶሻል አንዳንዴ አንቺም ራሱ ኢቭን ሜንቴን ብታርጊ አፎርድ ማታረጊው ነገር ሊሆን ይችላል አቅም የላትም ብቻ ችግረኛ ናት አይደል ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው እንደስለቆመ ማለት ነው ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ ዝም በይ ነው የተባለችው በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው ለቪዲዮ ለማስፈራራት አብሩት ያለው ሰው ነው የሚጠቀሙ ስለዚህ እናንተ ልጅቷን ድረሱላት አሁን መኪናው ምናምን አይደለም በነገራችን መኪናውን ተውትና ከዚህ አይነት ነገር አስወጧት ተውት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት የምርዛ አካባቢ ያላችሁ ለሷ የምታዝኑ ከሆነ መኪናው ቅንጦት ነው መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ እዚህ ግሩፕ ውስጥ መግባት የለባት እቺ ምስኪን ናት ታማሚ ናት ገባችሁ በብዙ ነገር ማለት ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት መልክ ተሰርቶባታል ስም ታድሶባታል በጣም የሚገርማችሁ እኔ ቀደም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበር መሰላችሁ ኮሽን ያደረኩት በነገራችን ላይ እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል በፍጥነት 19 ቪዲዮ ለምንድን ነው የተፖስተው ባይ ዘ ዌይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው ለምን ተፖስተታው እኔ እንደወጣው እንጠይቀ እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ ታሙኛ እሱን አይተን ነው እኛ ይኸውልህ ታሙዬ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደውደበር እደውልልሻለሁ ብዬ ጸጥ አልኳት ግን ምን አልኩ መሰለ ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ አሁን ሙኒትን ቅድም ምን አልኳት መሰለ ሙኒት አውሪያት አንቺ ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የሰማው የነገሩኝን ነው ውስጧ ላይ ችግር አለ ግን ማውጣት አትፈልግም ተረዳኝ ያለው ነገር ውሃ ቅዳ ውሃ መልስ ነው ከዚህ በፊት የነበረው መኪና አልተሰጠም ለምን መኪናውን የያዙ ሰዎች ሄዱ ሳይሸጡ ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው ባይ ዘ ወይ እንደዛ አይነት ነገር አሁን ያልከው ነገር ነው በቃ ሪል ለዚህም ነው ማሚ አንቺ አውሪያታ ሳሪ እኔ ያልገባኝን ነገር አስረዱኝ ምንድነው ልጁን የሚያስፈራት ስፖንሰሩ አይደለም እኔ ልንገርሽ ጠይቂው ታው አሁን አላማው ልጅቷን ማዳን ነው አይደል ወይ ከዚህ እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጪ ትክክለኛ መርዳት ያለበት በነገራችን ላይ ሂስቶሪ አድርጋለች እነ አዶናይና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው ብዙ የሚነግራችሁ ነገሩ ሰው ሲታፈን እናንተ መረዳታ ለምንድን ነው የማትናገረው ሙኒ
ቲንክ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምጣቶኛል እንዲያርጉኛል ከተባለ እከሰሳለሁ ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ ያ ነው ገብቶሻል አይደል እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ ይሁን እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም እኔ አጀንዳ ሰው አይደለም እንደምታውቁት እንዲህ አይነት ነገር ሲኖር ነው መጥቼ ታሙ ግን ይቅርታ አድርግልኝና መቼ ነው ባበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው ነው ትልቁ እሱ ላይ እናተኩር አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ እኔ ምልሽ መሲ እኔ እኮ ግራ የገባኝ ነገር አሁን ተሙ የኛን ሀገር ህግ ስለማያውቀው ነው እቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች ገባሽ ስፖንሰሯ አይደለም ምኑን አሰሪዋ አይደለም ምንም ነገሩ አይደለም መጣ ለእረዳለው ብሎ ያደረገው ነገር ደስ አላላትም ቴንኪዩ ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው ለድራማው ውስጥ ቢሆን ደግሞ ማቹርድ የሆነች ስለ ሀገሩ በደንብ የምታውቅ ልጅ ናት ይኸውልሽ ሙኒት እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማለት ነው ይኸውልሽ ካንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ ያንቺ አቅም ውስን ነው የሚሆነው ስትዋጪ ምንም አይነት ነገር አይኖርሽም አንቺ የምትዩ ነገር አይ አንደርስታንድ እንዲህ ማለት አለ እንደዛ ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ እንዴ ችግረኛ ሆነሽ ጉልበተኛ አትሆን በነገራችን ችግረኛ ደሴም ታይም ጉልበተኛ አትሆን ስለዚህ አሁን እቺ ልጅ ከሷ ይልቅ እሱ ነው የሚሰማው እቺ ልጅ ነገርኩሽ እኮ ኮምፕሊትሊ ድራማ ተሰርቶባታል ለድራማው ስፔንድ ተደርጓል በነገራችን ላይ ለምን ይመስላችኋል የነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል የድራማ የሱ ድራማ እነ ናሆም ገብተው ስለሱ ሲያስጮለት የነበረው ለምንድነው ስም መታደስ የተፈለገው ገብቶሻል ስለዚህ ሰለባ የሆነችው ልጅ እቺ ልጅ ናት አሁን እኮ ሌላ ጥያቄ ውስጥ አለ የምትገቢው አንቺ ለምን እንዲያትልም ሳይሆን ከታፈነች እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድነው ጥያቄ ሶስት ጥያቄዎችን እንዲመለሱ ጠይቋቸው ሌላውን ታሪክ ተው መኪናው ተቀየረ ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ጻል ልጅ እንደ ጦጦ ጻል ልጅ ሲነገር አዎ ብለ ልታጨለቅ ላይ የሚገባው መኪናው ታሙ ትክክል ነህ እኔም የሰማሁት ይሄንን ነው ትክክል ነው ስገዛ እኔ ይሄንን ዕቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይደው ይዞራል ኤደር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተፈልጎ ኢማጂን ተመሳሳይ መኪና ማጋ ነው የሚጮህ ማሪ ማታ እኮ አውርተናል እኮ ማታ እኮ አውርተናል ይቅርታ ኦኬ ይቅር በሉ ተመሳሳይ መኪና ጠይቁ ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣል መጠርጠር አለብህ የስለት መኪና እኮ አይደለም ተመሳሳይ መጣል ለምንድነው ተመሳሳይ መኪና የመጣላት ኤቭሪቲንግ ተመሳሳይ ገባችሁ አይደል ያ መኪና ኦሬዲኛ ተበልተናል ሲጀመር ሆን ተብሎ የተሰጣት አይደለም ታውቃላችሁ በፕሬሸር ነው በሼም የተሰጣት በኮመንት የተሰጣት መኪና ነው ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ ህዝብ ያጨበጨበ እንዳንተ አይነት መቶ ይኑርልን ሺ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን መጨረሻው መጠየቅ አይፈልግም የኛ ሰው በቃ ያጨበጭባል አሁን የዛ ሰዓት ብናገር የዘምን ያልኩ ለምን አንተ ምናምን ነው የሚለው ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል ስለዚህ ጥያቄ አልጠየቀም ህዝቡ ያ መኪና የተበላሸ መኪና ነው እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ ኦኬ ገራጅ ገባ ይሄ መኪና ገራጅ ከገባ በኋላ ይሄ መኪና አይሆነኝም እኔ ያለውበት ነገር አስቸጋሪ ነው ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል ሌላ ወጪ ሊያስወጣኝ ይችላል ወይ ይሄ መኪና ይቀርልኝ ወይ መኪና ሌላ መኪና ፈልጉልኝ ወይ ከሰጣችሁኝ አይቀር እንደዛ እንዳታወሪ እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ትሩት እናንተን ትመልሻለሽ እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው በጨርቃ አፏ ልታፍኗት ነው ሙኒት ከዚህ በላይ መታፈናለን
እሺ ታሙ ዘርፌ የምታውቀው ስላለ ታውራ አይሻልም? ዘርፌ አውሪ። አይ እኔ ማታ እኮ ተደውሉልኝ የሰማውን ነገር ስላለ እኮ ነው እንደዚህ እንትን ያልኩት። ታሙ እኔ ያልኩትን ነው አሁን የተረዳኸኝ፣ የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፌ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜን የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው የአንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷን። እኔ አላወራትም። ይሄንን ቀድማ ታድርግ ሊያጠቃት። አሁን ይሄንን እየተከታተለ እየቀዳ ምን እያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ ልጅቷ ትናገር። ሙኒት ልጅቷ ራሷ ትናገር፣ ባለቤቷ ትናገር። ይህን የምልበት ሰበብ ስላለኝ ነው። ልጅቷን አንድ ሊያጠቃት የሚችለው ነገር ይሄ ብቻ ስለሆነ እኮ ነው። ጋይስ ባለቤቷ ራሷ ትናገር። ካላስ ባለቤቷ ራሷ ትናገር። ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር። ሙኒት ካላስ ተደማመጡ፣ እየተደማመጡ ነው በቃ። ካላስ እንደዛ ይሻላል። ተሙ ያናግራት። ተሙ ያለውን ነገር እንትን ይበልና ራሷ ትናገር። በስ ከባለቤቱ ያወቀ ቡዳ ነው። ምክንያቱም ወየተሙ ልክ አይደለም ያደረገው ነገር በጣም እንዴ። በሰው በደካማ ጎኑ ተገብቶ ደግሞ ጋይስ ማናገሩ ብቻም ሳይሆን ካሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር
ልጅቷ ነፃ አይደለችም ነው አሁን እያልኳችሁ። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳሪ የምትይው ነገር ልክ ነው። በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከ1 እስከ 100 እየተሰራላት ያለች ልጅ ላይ እናገር የውስጧን ታውራ ብትይ አልደረስኩላት። እኔ እያልኩሽ ያለሁት በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ትውጣ ልጅቷ። ተውት መኪናው፣ ሌላም ድራማ ይሰራባል። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይህን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት፣ ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልእክት። ላይሰንሱ እንትኑን ሊብሬውን ሄደሽ መልሽ ይበያት። خلاص ማንም የሚጠይቃት የለም። ከስም ሙኒትዬ በጣም ፍርሃት አለባት። ምክንያቱም ትምጣኔ ጋ እኔ ከ2 ቀን በኋላ ስራ ገባለሁ። ብትፈልግም ነገ ለሷ ስልገባለሁ። ተያይዘን ሄደን ሙሩር ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትሏለች። ምንድነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6000 አምጭ ብሎ ነጥቆ መውሰድ አይችልም። አምጭ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብሮ ስለ እነ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ድራማ ነው የሚሰሩት። ሀታ አይደለም የእሷ ይቅርና ለፎሎወሬ ነው ለምን የሸልመዋለሁ ያለውም ሻሻ ነው። በቃ ማሩ በቃ ካላስ ጋይስ ካላስ በቃ ካላስ ጋይስ። አዎ ታሙ በቃ ልጅቷ ታውራ። ከዛ በኋላ ልጅቷ እራሷ ሶልቭ ታርግ። ወይ ልትሄጂ ካላስ ጋይስ ካላስ በቃችሁ። ዘርፌ በቃ